እኔ ለወራት አንድ ክፍል ውስጥ ታስሬ ተቀመጥኩት። ቆይ ምን አደረግኩ? ብሩን አላስገባሽ። ስለዚህ በህይወቴ አድርጌ የማላውቀውን ነገር እንደማደርግ አሳይሻለሁ። ቆይ ምን ልታደርግ ነው? ልትደፍረኝ? እንደዚህ አይነት ነገር ከምታደርግ ግደለኝ። እኔ የመግደል ችግር የለብኝም። ከዛ ለይቼ እዚህ ያስቀመጥኩሽ ማለት ነው አዘኘልሽ እንዳይመስልሽ። ግደለኝ፣ ግደለኝ። ዝም በይ አንቺ። እኔ ሴት አልገድልም። ሴት የምገል ቢሆን ኖሮ ማለት ነው መጀመሪያ ኤፍራት አልነበረም የምገላት። ዝና ከወንዶች ይልቅ በሴቶች በተደጋጋሚ ጥቃት ደርሶበታል። የመጀመሪያው የጥቃቱ ሰለባ ያደረገችው ራሷ ሉላ ነበረች። ሚስቱ ሆና ኖራ ሳለ ነገር ግን የዘመናት በደሏን ስትቆጥር ኖራ ቤቱ ላይ ዘርራው ወጥታለች። በተጨማሪ ኤፍራታ አምኗት መድብልን እንድታጠቃለት በተነጋገረው መሰረት ነገሮች ተሳኩልኝ በማለት እርሷ ክፍል ሲያመራ የመጀመሪያውን መርዝ እንዲጎነጭ አደረገችው። ከዛ በኋላ በብዙ ደንዝዞ በእገታ ሲሰቃይም መክረሙን የምናስታውሰው ነገር ነው። ዛሬ የዚህን ሁሉ በቀል ከአንዲት ምስኪን ወጣት ወደ ሳውዲ አረቢያ ልትሄድና ህልሟን ልትኖረው ቤተሰቦቿን ልትቀይር፣ ነገር ግን አሁን ላይ በነዝና እገታ ውስጥ ሆና የገቢ ምንጩ በመሆንም በየሰዓቱ ገንዘብ እየተጠየቀባትን ፈተናዋን እያየች ነው። በእርግጥ ቤተሰቦቿ አሁን ሀብት ንብረታቸውን በሷ ምክንያት ጨርሰዋል። ከዚህ በኋላ የሚሸጡትም የሚለውጡትም የላቸውም። እንደገና በተጨማሪ 500 ሺህ ብር ተጠይቃለች። ይህንን ብር የማይከፍሉላት ከሆነ ሴትነቷን ሊጠቀም እንደሚችል ነግሯታል። እሷ በሴትነቴ ከምትመጣብኝና ክብሬ ከሚጎድፍ ሞቴን እመርጣለሁ ብለዋለች። እርሱም ሴት እንግዲህ ምሳቂ አልሆንም፣ ይልቁንስ ይህንን አጋጣሚ መጠቀም ይኖርብኛል፣ ሚስት የለችኝም አሁን፣ እናም አርፈሽ ተቀመጪ ብሏታል። በዚህ ሁኔታ ያቺ ምስኪኗ ወጣት በከባድ አጣብቂኝ ውስጥ ትገኛለች። ታዲያ ራሷን ለመከላከል አማራጭ ስታጣ የወሰደችው ነገር ቢኖር ተበዳድረውም ቢሆን ቤተሰቦቿን ሊልኩላትን እንደሚችሉ ነው። በዚህ ሁኔታ ከባድ አጣብቂኝ ውስጥ ገብታለች። ሰላም ጤና ይስጥልን ውድ ቻናል የቤተሰቦች እንደምን አላችሁ? በያላችሁበት በዓለም ዳርቻ ሰላማችሁ ይዛ እያልኩኝ ምሳሌ ድራማ ክፍል 103 የቀጠለውን ይዤላችሁ መጥቻለሁ። ሞገሴና ብሩኬ በአንድ ሆስፒታል ገብተው እየታከሙ ነው። በእርግጥ ኬዛቸው እየተለያየ ቢሆንም ነገር ግን ሁለት ሰዎችን በሕክምና መዋል እጅግ በጣም ከባድ ነው። መድብልና ጓደኛው እነዚህ ፈተናዎችን እየተጋፈጡ ይገኛሉ። ሞገሴ ለከባድ ደም መፍሰስ ስለተጋለጠ የሱን የሚመሳሰል ደምም እያፈላለጉ ነው። የዚህን ደም ተመሳሳይ ማግኘትም በጣም ከባድ እንደሆነም ተመልክተናል። በዚህ ሁኔታ የሚያስገርመው ነገር ቢኖር ግን ከኤፍራታ የደም ሴል ጋር መመሳሰሉ ነበረ። ይህንን አጋጣሚ መድብል ለመጠቀም እየሞከረ ነው። የፈለገው ገንዘብ ብትጠይቅም በገንዘብ መደራደርና የሞገሴን ሕይወት ማትረፍ እንዳለበትም ለኤፍራታ እየለመናት ነው። ኤፍራታ በዚህ ጉዳይ በፍጹም ደም ሰጥቼ ስለማላውቅ ደሜን መስጠት አልፈልግም ብለዋለች። ታዲያ ገንዘብ እንደምትወድ ያውቃልና እባክሽን ገንዘብን ቢሆን ከፍላለሁኝ፣ እሱ ከሚሞት ሕይወትን ታደጊልኝ በማለት ጠይቋታል። ማህሌትም ሆነ ኤፍራታ የገንዘብ ነገር አይሆንላቸውም። 50 ሺህ ብር የሚሰጣቸው ከሆነ በቀላሉ ደሟን ልትሰጥ እንደምትችል ቃል ገብታለች። መድብል አሁን ችግሮች ተደራርበውበት ባለበት ሁኔታ 50 ሺህ ብር የማውጣት አቅም እንደሌለው ለነ ማህሌት ነግሯቸዋል። የማህሌት ምክር እንደሆነም በጆሮዋ ሰምተዋል። በመጨረሻም በ20 ሺህ ብር ተስማምተው እዛ ቦታው ድረስ ሄዶ መውሰድ እንዳለበትም ተነግሮታል። እንግዲህ አስፈሪው ነገር መድብል በዚህ ሰዓት ወደ ሆስፒታል ኤፍራታን ይዞ በሚሄድበት ሰዓት ምናልባትም ከዝና ጋር ከተገጣጠሙ እጅግ በጣም አደገኛ ነው የሚሆነው። ምክንያቱም የነዝና እቅድ ሙሉ በሙሉ ከሽፎባቸዋልና። ይህንን ለማድረግ ደግሞ ማህሌት ምናልባትም መንገዱ እንዲመቻችለትና
ወደ ሆስፒታል እየሄዱ እንደሆነም ልትነግረው ትችላለች። ይህንን ከሰማ ዝና ለመድብል እጅግ በጣም አደገኛ አይደለም፣ ለመድብል ይቅርና ለኤፍራታም ራሱ ከባድ ነገር ሊፈጠር ይችላል። ብሩኬ እንደተመለከትነው አንደበቱ ተሳስሯል፣ መናገር አይችልም። ግንባሩ ሆነ አፍንጫው ጉዳት ደርሶበታል። የካሌብ መሲሳ ሰዎች ብሩኬን ይዘው የገቢ ምንጭ እንዲሆናቸው ነበረ። ነገር ግን ነገሮች እንዳሰቧቸው አልሄዱላቸውም። ዝና በተደጋጋሚ ለካሌብ በመደወል ብሩኬ መገደል እንዳለበት እየተናገረ ቢሆንም አይ በጭራሽ ይህ ሊሆን አይችልም፣ ብሩኬ መቆየት አለበት፣ እንደውም እሱን ይዘን ገንዘብ መጠየቅ ይኖርብናል በማለት በብሩኬ መንገድ ገንዘብ እየተጠየቀባቸው በህይወት እንዲኖሩ እየተፈቀደላቸው ብዙዎች ናቸው። አንዳንዶቹ ደግሞ መረጃዎችን እንዳያወጡባቸው ደብዛቸው እንዲጠፋም እየተደረጉ የካሌብ መሲሳ አጋቾች የዋዛ እንዳላደሉ መመልከት ችለናል። ታዲያ ዛሬ ላይ ብሩኬ ከታገተበት መውጣቱና ወደ ሆስፒታል ማምራቱ በጣም ትልቅ ስህተት እንደሰሩም ከካሌብ ጋር ተነጋግረዋል። የብሩኬንም ሆነ የሞገሴን ወደ ሆስፒታል መግባት ተከትሎ የመድብል ጓደኛ ትልቅ ስህተት ሰርተናል፣ እነዛ አጋቾች ብንጨርሳቸው ኑሮ ለዚህ ጉዳት ባልዳረጉን ነበረ። በእርግጥ ሞገሴ ጠርጥሯል፣ አይሆንም ሌላ ስህተት መግባት የለብንም በማለት በነገሩ እንዳልተስማማም መድብል ለዚህ ሰው ነግሮታል። ዶክተሩም በነገራቸው መሰረት አንድ ቀን ተኝቶ ቢውል በበነጋው ሊነቃ ይችላል በማለት በሰላም ወደ ቤታቸው መመለስ እንደሚችሉም ለጓደኛው አብስሮታል። ጓደኛው በዚህ ሁኔታ በጣም ደስ ብሎታል። እንግዲህ የሞገሴን ነገርም መፍጠን ይኖርብናል በማለት ለሞገሴ ያማከሩት ቢሆንም የደም አይነቱ ከሉላ ጋራም ይመሳሰላል። ሞገሴ በጥይት መመታቱን ከሰማች ደግሞ በጣም ትጨናነቅብኛለች፣ ስለዚህ እሷ ከምትጨናነቅ ሌላ አማራጭ ካለ አፈላልጉ በማለት ለጓደኛው የነገረው ሲሆን ለምን እንዲህ አናደርግም? ብሩኬን ደም ያስፈልገዋልና ያንቺ የደም አይነት ደግሞ ከብሩኬ ጋር ይመሳሰላል ብለን ደምን እንድትሰጠን እናደርግ በማለት ለሞገሴ አስረድቶታል። ሞገሴ በጭራሽ ይህንን ሀሳብ ልትቀበለው አትችልም፣ ምናልባትም ከኔ ጋር በተያያዘ ልትጠራጠር ትችላለች በማለት ሉላ በዚህ ጉዳይ እንደማትችልና የባሰ ድንጋጤ ውስጥ እንደምትገባም ነግሮታል። ከዚህ በኋላ ነበረ የቤተሰብ አባላቱ ምናልባትም ከሞገሴ ደም ጋራ ከተመሳሰለ በሚል ሲደውል የነበረው። የመጀመሪያዋ ተጠያቂም ዳጣ ነበረች። ደምሽ ምንድን ነው በማለት ተጠይቃለች። እንግዲህ የዳጣ ቀልድና ጨዋታ የተለመደ ነው። እናቴ ደምሽ መራራ ነው ብላይ ነበረ። ደሜ መራራ ነው በማለት መልሳለች። ቀልዱን ተይውና ወደ ቁም ነገሩ እናምራ። ለማንኛውም የደም አይነትሽ ምን እንደሆነ ስለተፈለገ ነው ንገሪ ብሏታል። እሷም የማይባል ቃላትም ገልጻለታለች። መድብልም ብሩኬ ወደ ቤት እንደሚመለስ በዶክተሩ አማካኝነት ከተነገረው በኋላ ቀጥታ ለቅድስት በመደወል ብሩኬ በሰላም እንደሆነና ወደ ቤት ሊመለሱ እንደሚችሉ እንዲሁም ቤቱን አስተካክለው መጠበቅ እንዳለባቸውም የማስጠንቀቂያ ደወል ተነግሯታል። ይህ ሁኔታ ቤታቸውን ለማስተካከል ሸርን ጉዱም በርትቷል። ምሳሌም አባቷን ለመቀበል ካላት ጉጉት የተነሳ ትችለውን ሁሉ ቅድስትን እያገዘቻትም ነበረ። ዝናም የነብሩኬ መውጣትን ተከትሎ በጣም ተናዶ ስለነበረ ለማህሌት በመደወል ይኸው ብሩኬ ወጥቶልሻል፣ በሞትና በህይወት መካከል ነው። መድብል ቆየ ስራውን ያገኛል፣ አሁን ያለበትንም ሄደሽ ሁሉ ነገር አጣርተሽ ትነግሪኛለሽ በማለት ሊበቀለው እንደሚችልም ጠይቋታል። እርሷም ለጊዜው ፈቃደኛ ባትሆንም ወደፊት የታዘዘችውን ማድረግ እንዳለባትም ከዝና ጋር ተመካክራለች። ዝና እንደተለመደው በስድብም ሲያጠረግዳት ነበር። በእርግጥ ለማህሌት የዝና ስድብ ምኗም አይደለም፣ ምክንያቱም ለምደዋለችና። ምስኪኗ ወጣትም የአረብ ሀገር ህልሟ በመንገድ ላይ ተቋጭቶባታል። እዛ ሂዳ ቤተሰቦቿን መቀየር ትፈልጋለች። ይህንን ለማሳካትም በየጊዜው የምትጠየቀውን ገንዘብም እንዲላክላት እያስደረገች ነው። ዛሬ ቤተሰቦቿ የሚሸጡት የሚለውጡት ሀብት ንብረት የላቸውም። ዛሬ ላይ ተጨማሪ ገንዘብ ቤተሰቦቿ የማይልኩ ከሆነ በእሷ ህይወት ላይ አንዳች ነገር ሊያደርግ እንደሚችል ዝቶባታል። እንደውም ደግሞ ይህንን አጋጣሚ ልጠቀምበት ይገባል፣ መልክሽም ቆንጆ ነው፣ የምጥላኝ ከሸፈተች ሰንበትበት ብላለች። ከዚህ በኋላ ለሴቶች ምንም አይነት ርህራሄ ሊኖረኝ አይገባም፣ ምክንያቱም የዋህነቴ እስካሁን አስጠቅቶኛል በማለት ወደ ኋላም የኋላ ታሪኮችንም ለማስታወስ አስችሎታል። ወጣቷም ከጾታዊ ትንኮሳ ጋር በተያያዘ ሳይሆን
ልትገለኝ ነው እያለች ነበረ ፍራቻዋ። አንቺን ለምን እገድላለሁ? ሴት ገድዬ መሳቂያ መሆን አልፈልግም። ይልቁንስ ሴትነትሽን መጠቀም ፈልጋለሁ በማለት ጾታዊ ትንኮሳ ሊያደርስባት እንደሚችል ተነግሯታል። ይቺ ወጣትም ክፉኛ ተርበትብታለች። በጣም ደንግጣለች። ይቺ ወጣትም ሞቷን እንደምትመርጥም ነግረዋለች። ዝና ግን አልሰማሽም፣ ምንም ነገር ብትይ የሚራራ ልብ የለኝም፣ ለሰዎች ያለኝ አመለካከት ሙሉ በሙሉ ተቀይሯል፣ ስለዚህ ምንም ብትይኝ አልሰማሽም በማለት ክፉኛ እሷ ላይ እንግዲህ ጨክን ብሎባታል። ብሩኬም ክፉኛ ተጎድቶ ከስንት ጊዜ በኋላ ወደ ቤቱ ተከስቷል። ፊት ለፊት በር የከፈተችለት ምሳሌ ናትና አባቷ ጎስቁሎና ከስቶ ስትመለከትም ክፉኛ ደንግጣለች። እጆቿና እግሮቿም በፍርሃት ባህር እየቀዘፉ ነው። መድብል የመጨረሻ እቅዱና ልፋቱም ተሳካለት፣ ቆጠረለትም። ለእናቴ ልጅ ለወንድሜ እያልደረስኩ ለማን ልሆን ነው? ህይወት ትርጉም አታብኛለች፣ ለእኔ እስርም ሆነ ሞት ምን የማይደል ያለው ቃሉን በመጠበቅ ወንድሙን በህይወት ሊታደገው ችሏል። ከዚህ በኋላ ላለው ብሩኬ በሰላም አገግሞ ወደ ጤንነቱ የሚመለስ ይመስለኛል። ሞገሴም በበኩሉ ምናልባትም ከኤፍራታ በሚሰጠው ደም ከህመሙ ሊያገግም ይችላል። እንግዲህ በመጨረሻም እነ መድብል አሸናፊ ሆነው ድራማው ይጠናቀቃል። እስከዛው ድረስ ብሩኬ ወደ ምሳሌ ድራማ ተመልሶ ስለተቀላቀለ ሁላችሁም እንኳን ደስ አላችሁ። ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ባይ ባይ።